ሰላም ቤተሰቦቼ እንዴት አደራችሁ? እንዴት አረፈዳችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እኔ ታች ቁጭ ብዬ ዝም ብዬ እስኪ ልፈታትሽ ብዬ በቅምጥሌ ፖስት ገብቼ ስፈትሽ እንግዲህ ያገኘሁትን እዩልኝ። ምን ብሽሽቅም አለው እና ደግሞ የእውነት የሁላችንን ሚስጥርም ደግሞ አውጥተዋለች። እንግዲህ የሁላችን ሚስጥር ምንድን ነው? ስለ ብሎክ ነው። ልክ ልካቸውን ነግረናቸው ታይፒንግ ሲል ብሎክ ሲል ርዕስ ደስ እንደሚል ብሎክ ጤናውን ጥብቅ በቃ እንዴት ነው በሁሉም ሰው መሰለኝ። ይሄ የሆነ አንዳንድ ሰው በጣም አናደዷችሁ አበሳጭቷችሁ በቃ መናገር ያለባችሁን ጥግ ድረስ በቃ እንዴት መሰላችሁ ዝም ብላችሁ አጭር ነገር መላክ ሳይሆን እንደምትበልኩ ካወቃችሁ ብሎክ ማድረግ ፍላጎቱ ካላችሁ ዝም ብላችሁ ከውስጣችሁ ያለው መናገር የፈልጋችሁት ባንድ ላይ ማለት ነው ቅጭጭ አድርጋችሁ ትጽፉና ሴንድ ትሉታላችሁ ማለት። ከዛ ልክ ያ ሰው ደግሞ አንብቦ ሲጨርስ ጠብቁ። ከዛ ልክ አንብበው ሲጨርሱ እንደዚህ ሲጽፉ ያሳያችኋል አይደለ? ከላይ ታይፕ ይላል። ከዛ እናንተም ታደርጋላችሁ ብሎክ። ከዛ በኋላ ማለት ነው ውስጣችሁ በቃ እንዴት ሰላም እንደሚያገኝ በተለይ በማያገባቸው መጣው የሆነ ነገር ምናምን ሲሉ ማለት ነው። እግዚአብሔርን እኔ በህይወቴ የሆነ እንዴት ነው አንዳንድ ሰዎች ወይ አስረድታችኋቸው አይገባቸው ወይ ደግሞ ያ ነገር ለእናንተ የሚሏችሁ ነገር ወይ አይገባችሁ። በቃ አለ አይደለ የማይመለከታችሁ ቦታ የሚያውሏችሁ የማይመለከታቸው ቦታ ላይ የሚገኙ በቃ ብሎክ ይገባቸዋል። የምር ማለት ነው። ብሎክ ባይኖር ግን የታባታችን ልንገባ ነበር ሁላችንም። እና ቅምጥሌ የመቼኔ ቆንጆ እውነት ነው። የሁላችንም ጋር ያለ ፊሊንግ ነው። ከዛ ደግሞ ሜሽን አድርጎ ብሎ እንግዲህ ነው ደግሞ እዚህ ጋር የጻፈው ሜሽን አድርጎ ቢልም እንግዲህ ቅምጥሌ ራሷን ሪፖስት አድርጋለች ማለት ነው። ሲጀመር ስማቸው በኤኤምኤች የሚጀምሩ ሰዎች ልባቸው ወርቅ ነው የሚለው እንግዲህ የኔ ቆንጆ አይ ነው ልብሽ ወርቅ ነው። በዛ ላይ ደግሞ አንዳንዴ እንዴት ነው ራሳችሁን ማወቅ ማለት እናንተ ምን አይነት ሰው እንደሆናችሁ ማወቅ ደግሞ ለወደፊታችሁም አሁን ላላችሁበትም ከማንም አስተያየት ላለመቀበል ምናምን በጣም ወሳኝ ነገር ነው። በነገራችሁ ላይ እኔ ማን ነኝ ምንድን ነኝ የሚለውን ነገር የራሳችሁን ልብ በደንብ ማወቅ አለባችሁ። ማለት ባይዘዌ ግማሾቻችን አናቅም የሆነ አንዳንዴ ደግሞ እንዴት መሰላችሁ የተደበቀ ክፉነት የተደበቀ መልካምነት አለ ስላችሁ መልካምነታችሁን የሆነ ሰው አንቺ እኮ እንደዚህ አይነት ሰው ነሽ ምናምን ብሎ ሲነግራችሁ እኔ እንደዛ እንዴት ላላችሁ። አንዳንድ ደግሞ ክፉነታችሁን የተደበቀ ክፉነት ማለት የሆነ ሰው አንቺ ክፉ ነሽ እንደዚህ አድርገሽኛል እንደዚህ በደልሽኛል በራብ ሲላችሁ ደግሞ ይሄ ደግሞ የተደበቀ ክፋት ወይ ደግሞ ተንኮል ይባላል ማለት ነው። ስለዚህ አንዳንዴ ድብቅ ማንነታችንን ሌላ ሰዎች ሊነግሩ ይችላሉ። ግን 100%ቱን ራሳችን በደንብ ማወቅ አለብን። እኔ ምን አይነት ሰው ነኝ የሚለውን ማለት ነው። ሶ ቅምጥሌ ዩአር ወርቅ ልብ ምንድነው በእንግሊዝኛ ምንድን ነው የሚባለው? ወይኔ አንቺ ማለት ያው ዩአር ኦኬ። ከዛስ ወርቅ ልብ እኔ እንጃ ብቻ ግን የኔ ቆንጆ ልቡንም ሁሉንም እግዚአብሔር አሳክቶ ሰጥቶሻልና ብቻ አንዳንድ እንዴት ነው ፈጣሪ በነገራችሁ ላይ ፈጣሪ ሲፈጥር አይሰሳትም። ሁላችንም አንዱ ሰው ለምሳሌ ጸጉር አይኑ ምን ሁሉ ነገር የሚሄድለት አድርጎ ነው ፈጣሪ የሚሰራው አይደለም። ፈጣሪ እኛ እኮ የሆነ የእጅ ስራ ስንሰራ የትኛው ከየትኛው ጋር ይሄዳል ብለን ነው አይደል የምንሰራው። ስለዚህ የፈጣሪ ስራ አይሳሳትም። እና ደግሞ እኔ ቆንጆዬ ነሽ በጣም ማለት ነው። ልብሽ ብቻ አይደለም ዩ አር ቢዩቲፉል። ከዛ ደግሞ ስለ ኳስ ነው ባይዘወይ የኳስ ስሜት ግን እንዲገባ የሚል አድርገኝ። እኔ እኮ አይገባኝም ምንም እዚህ ጋር ቢፈርጡ ቢዘሉ ና ይሄ ያሰር እናት ማለት ነው በቃ ልክ እንደ ወጣቶች ነው የሚያረጋት። ኳስ ስታይ ነገር ትላለች ብታል ትዘላለች ና ትጫዋለች። ሴትዮ በቃ ባልቦከሰችው ላ ነው ብለው ብታል በተለይ ስትሸነፍ ማለት ነው የሆነ ነገር ካጠገቧ ካለ ተወረውራ ይችላል። ግን እኮ ቢግ ያኔ ትልቅ ሰው ናት፣ በጣም ትልቅ ሰው ገብቷቸዋል አይደል? ግን በቃ ስሜቷ አላት እስካሁን ድረስ እና እኔስ ምን አባቴ ሆኜ ነው ምን ሆኜ ነው እኔ ምንም የሚገባኝ ነገር የለም። በፊት ላይ ኢትዮጵያ ላይ ሆኜ ኳስ ሜዳ አጠገብ ስለሆነ ቤታችን የሆነ ተራራ ላይ ሆኜ እኔም ወደው መጮህ ወዳለሁ እና ጮቱን ለመጮህ ብቻ ነው ኳስ ባዩ። ከዛ ጎል እንደዚህ የትኛው ጎል እንትን እንደሚል እኔ እኮ የትኛውም ደጋፊ አይደለም። በዚህም ገባ ጎል በዚህም ገባ ነጮሃለሁ ቀውባ ነገር እያልኩ ማለት ነው። ግን ምንም ነገር አይገባኝም። እንደዚህ ኳስ ሜዳ ሄዶ ገብቶ ውስጥ ላይ ማየት ምናምን በቃ በጣም ብዙ ሰዎች ተራራ ላይ ወጣው ስለሚሆን እንደዚህ ሰብሰብ ስለሚሉ ጫጫታው ስለሚመቸኝ አብሬው ምናምን ለማለት ምናምን ለግርግሩ ከቤት ለመውጣት ነው እንጂ ምንም አይነት ነገር አይሰማኝም። ቢያሸንፉ ማለት ነው። እና አላቅም የሆነች ጓደኛ አለች የተመታች የተረገመች በሏት ልማት እዚህ ውስጥ እንደው ኳስ የሷ የምትደግፈው ክለብ ከተሸነፈ ማለት ነው ልታንቀዩላ ትቀርባለች። እኔ ደግሞ ስሜቱ ስለማይገባ በቃ ይዞሽናል ነገር ብዬ ለማናደር ስሞክር በቃ ተንከሲስ ምናምን ብላ ልትበላይ ነው የምትቀርበው። ብሎክ ላድርግሽላ ትለኛለች። እና እንደዚህ አይነት ያክል ስሜት የሚሰማቸው ሰዎች አሉ።
ባይዘው ቤተሰብ ላውንደሪ እንትን እየጨመቀ ነው ልንገራችሁ ብዬ ነው። ድምፁ ቢሰማችሁ የሱ ነው። እሪ እያለ ነው። በቃ አሁን ጨምቆ ይጨርሳል ምናምን ከዛ ሰጣጣለሁ። ነገራችሁ ላይ ስራ ዛሬ በጊዜ እየጨራረስኩኝ ነው። እግዚአብሔር ይመስገን። አየኔ ነገር እዚህ ጋር ምን አገባችሁ እናንተ። እና ለማንኛውም ከዛ ደግሞ ቅምጥሌ በድጋሚ ደግሞ ምንድነው ሪፖስት ያደረገችው እንግዲህ ክለብ እንግዲህ ማን የሚደግፈው ክለብ እንደሆነ አላውቅም። እኔ አያገባኝም ጋይስ። የነሱ የሚደግፉት ሲያወሩ ለእኔ የሚሰማኝ ድምፅ ብሎ ልጅት ነች፣ የሆነች ሴት ልጅ ነው እሱን ያደረገችው። የአህያ ምልክት ቁጭ አድርጋ እያላየው ማለት ነው። እና ይሄን ነው ብሽሽቅ ያልኳቸው። እንግዲህ ጓደኞቿ ምናምን በጣም ብዙዎቹ የሚደግፉ ስላሉ እነሱ ጋር ለመበሻሸቅ ነው። ባይዘው ወይ ጓደኛ ጋር እንደመበሻሸቅ ደስ የሚል ነገር የለም። ያበሽቃችኋል፣ ታበሽቁታላችሁ። ግን መኮራረፍ፣ መጣላት፣ መደባበር የሚባል ነገር የለም። ጥግ ድረስ ያበሽቅሻል፣ ጥግ ድረስ ታበሽቃለሽ፣ ጥግ ድረስ መበሻሸቅ ማለት ነው። ይሄ ዝም ብሎ እንደዚህ አኩራፊ ምናምን ባገኘው ባለፈ ባገደመ ፎክ ፎክ የሚል ጓደኛ ደስ አይልም። የምሬን ነው። ጓደኝነት ማለት የሆነ ደስ ሲላችሁም ደስ ሊለው፣ ሲከፋችሁም ሊከፋው፣ ስታበሽቁትም ሊያበሽቃችሁ ይሆናል አይደለ? ጀስት በቃ ያላችሁን ፊሊንግ እናንተ ጋር እኩል መራመድ መቻል። እንደዛ ካልሆነ ምኑን ጓደኛ ሆን ነው ጋይስ? የሆነ የልባችን ካልተነፈስን እንዴት ነው ይሄ? ጓደኛ ማለት እግዚአብሔር ሲያድላችሁ፣ በነገራችሁ ላይ ሁሉም ሰው የግድ ጓደኛ ሊኖረው ይገባል። ይሄ ጓደኛ ምን ያደርጋል፣ ሰው ጥሩ አይደለም ምናምን፣ እሱ ለማያውቃችሁ ሁሉም ሰው ጓደኛ ይፈልጋል። ይሄ ዝም ብሎ ሶሻል ሚዲያ ላይ መጡ ሰው ጓደኛ እንደዚህ ነው ምናምን የሚለው ማለት ነው ኦንሊ ለቫይራል እንዲወጣለት ፈልጎ ነው እንጂ እሱ ራሱ በጣም የምትወዳት ወይ ደግሞ የሚወደው ጓደኛ አለው። ገባችሁ? መደጋገፍ፣ መተጋገዝ፣ የሆነ ስሜትን መገላለጽ። እንዴ አረ ይደብራል። እግዚአብሔር ብቸኝነትማ በጣም የሚያስጠላው። ብቻ ፈጣሪ ንጹህ ጓደኛ ይስጣችሁ ብቻ ነው የሚለው። ማለት ከክፉ ጓደኛ ካስመሳይ፣ ክፉ ጓደኛ ስላችሁ ይሄ አገኘች ልከንችራት፣ አገኘ ልከንችረው ከሚል አለፈላት እንዳልፍላት ላ ገብቷችኋል አይደለ? የሆነ ከፍታ ስትሄዱ እናንተን ለማንሸራተት የሚሞክር ጓደኛ እግዚአብሔር አይስጣችሁ። መልካም ጓደኛ ግን መልካም ነው። በእምነታችሁ እንድትጠነክሩ የምታደርጋችሁ፣ እንድትሰሩ የምታደርጋችሁ፣ የሆነ ወጪ እንዳታበዙ የምታደርጋችሁ። ገባችሁ አይደል? እንውጣ እንጨፍር፣ እንውጣ እንደዚህ ገንዘብ እናጥፋ ምናምን የምትላችሁ ወይ ደግሞ ያልሆነ ነገር ብቻ የምትመክራችሁ ወይ ደግሞ የምትመራችሁ ጓደኛ እንዳትሆን ነው እንጂ መጠንቀቅ ያለባችሁ። ጓደኛ እንዳትኖራችሁ አትጠንቀቁ። ግድ ነው እንደ ጓደኛ ያስፈልጋል። የምሬን ነው። አንዳንዴ እኮ ለእህታችሁ ማትነግሩትን ነገር የምትነግሯት ነገር ሊኖር ይችላል። ግን ልባም ጓደኛ ይስጣችሁ። ያኔ ለምሳሌ አሁን እህት ያለን ምናምን ከእህቶቻችን ጋር ቤስት የሆን ምናምን ኖርማል ነው ለኛ። ገብቷችኋል? አሁን እኔ እህቶች አሉኝ እግዚአብሔር ይመስገን። ማለት አንዷ ብትደብረኝ አንዷ ጋር ስላችሁ እህት አትደብርም። ግን ይሆናላ አንዲት እህትሽ የምትረዳሽን አንዷ እህትሽ አትረዳሽም። ለእሷ ያ ነገር በጣም መጥፎ ሊሆን ይችላል። ይህን ነገር አታድርጊ እንደዚህ አይደለም ምናምን ትልሽ ትችላለች። አንዷ ደግሞ በቃ ችግር የለውም አንቺ ካመንሽበት ምናምን ትልሽ ትችላለች። ሴትዮ የተነሳች በቃ በኋላ ቀጥላለሁ። ለማንኛውም ቅምጥሌ መሽን ቆንጆ አላቪው በኋላ ቤት ነኝ አሁን። ሴትዮ ተነስታች ከተነሳች ላምጪ ውሰጁ እንዲህ ነው የምታንከለክለኝ የምታይ ማለት ነው። እና አሁን ስልኩን ውጭ ላደረገው ነው። አይ እኔ ግን ብዙ ነገር የወሬ ሱስ ሊደፋኝ ነው። ሴትዮ አያስተነፍሱኝም። ስጠሉ ቻው በቃ።